ክርስቲያናዊ ትዳር መሰረቱ የእግዚአብሔር ቃል ነው፣ የልብ ሰውነት ነው፣ የውስጥ ሰውነት ነው። ከዛስ ከውጭ ያሉ ነገሮችን ደግሞ ቀስ ብለን እንደ እግዚአብሔር ቃል ደግሞ በመጠየቅ መስፈርት ውስጥ አስገብተን መጓዝ እንችላለን። ፓስተር የምትጠይቂ ነገር አለ? አይ የለም ፓስተር፣ ግን እዚች ላይ ስፔሻሊ አዲስ ክርስቲያን ከሆንን አሁን ባለው ሲቹዌሽን አንጻር ላይ ዘርን በተመለከተ ባልከው ላይ ትንሽ ስትረስ እያደረክ ወደ መጨረሻ ላይ ብትሄድ ቆንጆ ነው። መልካም ባልከው ላይ ጌታ ኢየሱስ ይባርክ ፓስተር። ክርስቲያናዊ ትዳር እዚሁ ጋር በመልሰው ነው የሚሻለው፣ ወደ በኋላ ላይ ምን ሄዳለሁ? እሺ ፓስተር፣ የመሰረት ጉዳይ ነው ማለት በተለይ በትዳራችን ውስጥ ሰው እኮ ዘሩን አግብቶም እኮ በጣም ይከብደዋል። አንዳንድ ሰዎች በዘር የሚመለጥ የክርስቲያን ትዳር በዘር ሰላም የሚያገኝ ይመስላቸዋል። ወይንም ትዳርን ለመጠበቅ የዘርን ማግባት ትዳርን የሚባርክ ይመስላቸዋል፣ ትዳርን የሚያጠራ። በነገራችን ላይ የትኛውም ዘር ከየትኛውም ዘር እንደማይበልጥ ክርስቲያኖች በጣም ሊያሰምሩበት ይገባል። የትኛውም ቋንቋ ከየትኛውም ቋንቋ አይበልጥም። አማርኛችን ከሌላው ቃል አይበልጥም። ትግርኛችን፣ ኦሮሚኛችን፣ ሶማሊኛችን የትኛውም ቋንቋ ቅዱስ የቱም ቋንቋ እርኩስ ስላልሆነ የትኛውም ደም ቅዱስ የትኛውም ደም እርኩስ ስላልሆነ በእግዚአብሔር ቤት ውስጥ ትዳር ስትመሰርቱ ፈጽሞ ዘር በመያዝ ዘሯን ስታቁ መተው ዘሩን ስታቁ መተው ከሚባል ኃጢአት ራሳችሁን መጠበቅ አለባችሁ። ይሄ መጥፎ ኃጢአት ነው በጣም። ለምን? ክርስቶስ ያነጻውን ሰው ይሰብራል። በጣም ክርስቶስ የቀደሰውን ሰው ይሰብራል። ክርስቶስ የቀደሰውን ሰው ደግሞ ስንሰብር ተሰብረን በንስሐ እግዚአብሔር ፊት ሁሉ ልናሳልፍ ይገባል። በተለይ በዘር ጉዳይ ላይ ዘሮች የትኛውም ዘር ውበታችን ነው። ኢትስ ቢዩቲ። ቸርች ውስጥ ከነገድ ከቋንቋ ሰዎችን ዋጅተን ለአምላካችን መንግስት ካህናት የሆኑ ዘንድ አደረግ ይላል። ተዋጅቶ ከነገድ ወጥቶ መጥቶ ቸርች ውስጥ ልዩ ልዩ አበባ መድረክ አካባቢ ሲቀመጥ እንደሚያምር ልዩ ልዩ ዘሮች ውበቶች ናቸው። የትኛውም ዘር ደማቅ፣ የትኛውም ዘር የረገፈ አምፖል አይደለም። ሁሉ ዘር ውበት አለው። ሁሉ ቋንቋ ውበት አለው። ስለዚህ አማኝ የሆናችሁ ሰዎች ፈጽሞ ዘር ቆጥረህ አግባ ከሚሉ ቤተሰብም ጭምር ልትጠነቀቁ ይገባል። በጣም ይሄ በጣም ቆሻሻ የሆነ መንገድ ስለሆነ ዘረኝነት የሚያስተምሯችሁ ጓደኞች፣ ቤተሰብ፣ አጠገባችሁ ያሉ ሰዎችን አትስሟቸው። ዘራችሁ አዲስ ፍጥረት የተባለ ነው በአንደኛ ጴጥሮስ ምዕራፍ 1 መሰረት አዲስ ፍጥረት ናችሁ። በፍጹም ውጭ ያለው ይበቃናል። ሰዎች እኮ የብዙ ዓመታት ትዳር እያፈረሱ ነው አሁን። ለምን? ክርስቲያናዊ ትዳርን መሰረቱን እያጡት ስለመጡ ከጊዜ በኋላ የመሰረት መናጋት ውስጥ ገቡ። ዘር እየቆጠሩ አባሮ ዘሩን ያገባል፣ አባራ ዘሯን ታገባለች። ከኛ ዘር ውጪ ናትና አባር ይላሉ አማኝ ቤተሰቦች። ክርስቲያናዊ ትዳር በዘር ሐረግ ላይ አይመሰረትም። እሰየው በዘር ሐረግ ተገናኝተው ቸርች ውስጥ ድንገት ተገናኝተው ከተሳካ ከሆነ እሰየው። እውነት ነው። ግን አላገባም ብሎ ብሔርን እየፈለኩ ነው ካለ ግን ማግባት ሳይሆን ማለት ያለበት ይሄ ሰው ንስሐ ነው መግባት ያለበት። ወደ ትዳር ሳይሆን መግባት ያለበት ወደ ንስሐ መንገድ ነው መግባት ያለበት። ይሄ ማለት ብሔራቸውን ያገቡ ሰዎች በሙሉ ንስሐ ይግቡ አላልኩም። እሰየው እንኳን ሆነላቸው። ግን ብሔራቸውን ሲያገቡ ቅዱስ ትዳር፣ ብሔራቸውን ያላገቡ እርኩስ ትዳር ብሎ ነገር የለም። ክርስቲያናዊ ትዳር ከዳግም ውልደት ነው የሚጀምረው። ክርስቲያናዊ ትዳር መሰረቱ የእግዚአብሔር ቃል ነው። ክርስቲያናዊ ትዳር መሰረቱ ባህሪ ነው። ክርስቲያናዊ ትዳር መሰረቱ አስተሳሰብ ነው። ክርስቲያናዊ ትዳር መሰረቱ ባህሪ ነው። በተለይ በጣም ትኩረት ልታደርጉ የሚገባው ባህሪ ነው። ትዳር እንደነደደ ጫካ ሲቃጠል ዘመኑን የሚኖረው በባህሪ ነው። አንዳንድ ሰው በቃ ቁመናዋ ጋራ ፍቅር ስለያዘው ባህሪዋን እሸከመዋለሁ ብሎ ይገባና ከቁመናዋ ጋራ ካሳለፈ በኋላ ባህሪዋ ጋራ ይፋጠጣል ቤት ውስጥ። በጣም አስተውሉ። ከውጪ የምታዩት ነገር ወቤት ስትገቡ
ምናልባት መቆም መቀመጥ የሚከለክል ሊሆን ስለሚችል ስለ ካራክተር አስቡ። በተለይ የተሰራ ባህሪ፣ በእግዚአብሔር ቃል የተገራ ባህሪ፣ ጭምትነት ያለበት መንፈሳዊነት ስላለበት የልብ ሰው ክርስቲያን ላስብ ይገባዋል። ዘር በሚባል ጉዳይ ላይ በጣም አይናችሁ ሊከፈት ዛሬ። ሌላው ዘር እኮ 6 ጣት አይደለም ጣቱ፣ ወይንም ባለ 4 ጣት አይደለም፣ ወይንም ባለ 3 ጆሮ እኮ አይደለም። እንዳንተ 2 ጆሮ ነው ያለው። እንዳንቺው እኮ እንደኔው እኮ ማናቸውም የትኛውም በምድር ላይ ያለ የሰው ልጅ እኔ እንዳለኝ አካል ወንዱ አለው፣ ሴቷ እንዳለ አካል አላት። የኛ ዘር በምድር ላይ የተለየ ከማርስ የመጣ አይደለም። ስጋው ከዚሁ ከምድር የተቆረጠረ ነው እና ረጋ ብለን ማሰብም እንዳለብን በዛው መናገር እፈልጋለሁ። ፓስተር አሜን። ሌላው ክርስቲያናዊ ጋብቻ መሰረቱ ዋና መሰረት የምንላቸው እነዚህ የልብ ሰው፣ መንፈሳዊ ሰው፣ እግዚአብሔርን የሚፈራ ሰው ከምንለው ባሻገር ለትዳር ዝግጁ መሆናችንን በምንድን ነው የምናውቀው? አንድ ሰው ለትዳር ሲደርስ ወይንም ደግሞ ለትዳር አሁን ጊዜው መሆኑን በምንድን ነው የሚያውቀው? እንዴት ነው የሚያውቀው? አንድ ሰው ለትዳር ዝግጁ ነው ወይንም ደግሞ ደርሷል የምንለው እድሜውን አይተን አይደለም። በነገራችን ላይ የሚሆንበት ቦታ ስላለ አንዳንድ ቦታ እድሜ እንጂ ብስለት ላይኖር ይችላል። እድሜ እንጂ ቤትን መሸከም የማይችል ትከሻ፣ የማንነት ትከሻ፣ የአስተሳሰብ ትከሻ ላይኖር ይችላል። አንዳንድ ሰው እድሜው ገና ነው ግን አገር ሊመራ የሚችል ነገር አለው። አንዳንድ ሰው ደግሞ እድሜው በጣም እየቆጠረ ነው በጣም ግን ሁልጊዜ አቡሽታው አይነት ምክር ያስፈልገዋል። ስለዚህ እድሜውን አይተን አይደለም ለትዳር አንድ ሰው ደረሰ የሚባለው ለዘር መድረሱ ወይንም ደግሞ እድሜው መድረሱ አይደለም። ቤተሰብ መስርቶ መምራት የሚችል አስተሳሰብ ላይ ደርሷል ወይ? የሚቀጥለውን ቤት ያስቀጥለዋል ወይ? ማለት ከአንድ ቀን ያልፋል። አንድ ቀን ጥቁር ሱፍ ለብሶ ነጭ ቬሎ ለብሶ ሰው ሰብስቦ ምግብ በልቶ ሻምፓኝ ነቅንቆ የሚወጣበት አይደለም። በመሃል ብዙ የሚነቀንቁ መንገዶች ሲመጡ እነዛን ማለፍ ይቻላል ወይ? አንድ ሰው ለትዳር መድረሱ የምናውቅበት እንዴት ነው ብለን ስናስበው እድሜ ወሳኝነት አለው። እድሜ ግዴታ ነው ማለት እድሜ ግዴታ ነው። ያለ እድሜ ሩጠው እንደዚህ አይነት ነገር ውስጥ የሚገቡ ሰዎች አሉ። ከእድሜ ጋራ ትዳር ይቀመጣል። መጽሐፍ ቅዱስ ትዳርን ከእድሜ ጋር ያገናኘዋል። ያለ እድሜም አይደለም ነገሩ። እድሜም እንዳያልፍብን የሚመከረው ትዳር ውበቱ ከእድሜም ጋራ ግንኙነት ስላለው ነው። ልንጠይቃቸው የሚገቡ ነገሮች አሉ። አንድ ሰው ለትዳር መድረሱን ስናስብ ትዳሩን በቀጣይነት ይመራሉ። መሪነት ነው። በተለይ ለወንዶች መሪነት ነው። መሪነት ነው ማለት በህይወታቸው ምንም መርተው የማያውቁ ሰዎች ወደ መሪነት የሚመጡበት ነው። ዛሬ አንድ ሴት ይመራል ሚስቱን፣ በሚቀጥለው ፍሬዎቹ የሆኑ ልጆቹን እየመራ ይሄዳል። ብዙ ነገር እየመራ ስለሚሄድ በትዳር ውስጥ መሪነትም ጭምር ነው። በደንብ የምትሰሙኝ ሰዎች እህቶችም ወደ መሪነት ነው የምትመጡት። ቤት ውስጥ መሪነት፣ በተለይ የሴት ኃላፊነት እጅግ ከባድ ነው በትዳር ውስጥ። በልበሰፊነት ነገሮችን ይሸከማል ወይ? ልበሰፊ ነው ወይ? አንድ ሰው ለትዳር መድረሱን የምናየው ልበሰፊነቱ እንዴት ነው? ልበሰፊ ነው ቤቱን ሊመራ ይችላል ብቻ ሳይሆን ልበሰፊ ነው ወይ? አይቶ የማለፍ ሰምቶ የማለፍ የማሻገር ነገር በልበሰፊነት በቤት በካህንነት መንፈስ ቤቱን የማሻገር ነገር አለው ወይ? ቶሎ የይቅርታ የምህረት ልብ በቤት ውስጥ የማድረግ ነገር አለው ወይ? እኔ አሁን በጣም ምህረት ለማድረግ የሚቸገር ሰው ትዳር ሲመሰርት ቤቱን ያጨልመዋል ብዬ አምናለሁ። የምህረት ልብ ያለው ሰው ነው ወይ? የይቅርታ ልብ ያለው ሰው ነው ወይ? ልበ ሰፊ ነው ወይ? እነዚህ በጣም ሊነሱ ይገባል። እውነት ነው።
ስራ ለመስራት ሞራሉ አለው ወይ? አንድ ሰው ለትዳር መድረሱ ለትዳር አሁን ጊዜው መሆኑን የምናየው አንዱ ስራ ጠል ነው ወይ? ስራ የማይፈልግ ሰውዬ ትዳር ሲፈልግ ምንድነው ነገ ጣቱን ሊያጎርሳት ነው ወይ ቆርጦ? ወይስ እጅ እየጫነ ሃሌሉያ በቃ በቁራ የሚመግብ እያለ ቤቱን ሊያወናብድ ነው ወይ? አንድ ሰው ለትዳር አንድ ወንድ በተለይ ወንዶች ሴቶችም ሰርተው የሚያመጡበት ቤትን የሚመሩበት ስልጣኔ ላይ ያለንበት ዘመን ነው። ግን አንድ ወንድ ለትዳር ደረስኩኝ ሲል ለስራ በደንብ የደረሰና አፍቃሪ ሰራተኝነት ስራን የሚወድ መንፈስ ላይ መኖር አለበት። እናቱ ጓዳ ተገላብጦ እየተኛ እየዋለ በሩን ዝጊው ብሎ ክፍል ሲቆልፍ የዋለ ሰውዬ ትዳር ልመስርት ቢል ሚስቱም ጋር ሄዶ ተንጋሎ በሩን ዝጊው ነው የሚላት። ስለዚህ አሁን እናቱ ትሸከሙ ነበረ፣ ካገባች በኋላ ደግሞ ሚስቱን የምትሸከመው ነው። ከጡረታ ሚኒስቴር አሁንም ወደ ጡረታ ሚኒስቴር ላይ ሄድ ነው ሰውዬ። ስለዚህ እህቶች በመጀመሪያ የሚጠይቃቸው ወንድም በተለይ የሚጠይቃቸው ወንድም አንዱ ሊያዩ የሚገባው የስራ ዲሲፕሊኑን፣ በስራ ጉዳይ ላይ ዲሲፕሊንድ ነው ወይ? ስራ ጠል ነው ወይስ ስራ ወዳድ ነው? ታታሪ ነው ወይ? በስራ ጉዳይ ጎበዝ ገበሬ ነው ወይ? የስራ ሰው ነው ወይ? ይሄ መታየት አለበት። ቤተክርስቲያንም ለትዳር ደርሰናል ተጫጭተናል ብለው ሲመጡ መጠየቅ ያለባት ነገር አንዱ ስራ አለህ ነው እንጂ ኢየሱስ ጌታ ነው አይዞ ጌታ ነው የሚያኖረው እንግዲህ የሚባለው ነገር በጣም በጥንቃቄ ነው። ስለዚህ ስራ ለመስራት ሞራሉ ፍላጎቱ አለው ወይ? አንድ ሰው ለትዳር እንደደረሰ የምናውቅበት አንዱ ለስራ ያለው ተነሳሽነትና ሞራል፣ በስራ የሚያሳልፈው ጉዳይ። ሌላው ዓላማ ይታይበታል ወይ? የዓላማ ሰው ነው? በህይወቱ ዓላማ አለው ወይ? የዓላማ ሰው ነው ወይ? ይሄ ሰው ወደ ህይወትሽ ወይንም ወደ ህይወትህ የምትመጣ እህት ዓላማ የሚባል ነገር ገብቷቸዋል ወይ? ያለ ዓላማ የሚሄዱ ጠረጴዛ ላይ ድፍት እንዳለ ውሃ ባገኙት ቀዳዳ የሚገቡ ከሆነ የዓላማ ሰው ካልሆኑ ቤቱን ነገ ዓላማ የሌለው አድርገው ስለሚያሰቃዩት ትዳሩ ዓላማ ቢስ ትዳር ሆኖ ስለሚሰቃይ አንድ ሰው ለትዳር እንደደረሰ የምናውቅበት አንዱ መስፈርታችን የዓላማ ሰው ነው ወይ? ዓላማ የሚባል ነገር ገብቶታል ወይ? በህይወቱ ለዓላማ የጨከነ ነው ወይ? በተሰጠው ኃላፊነት ቦታዎች ላይ ምናልባት ቤተክርስቲያንም ሊሆን ይችላል፣ አገልግሎት ቦታዎች ሊሆን ይችላል። መቼም የምንገናኝበት እርሻ አንዱ ቤተክርስቲያን ነው በትዳር እንደውም የመጀመሪያው እርሻ ነው ለአማኝ የመጀመሪያው እርሻ የምንገናኝበት ቤተክርስቲያን። አማኝ መንገድ ላይ ለክፎ ይዞ አይመጣም። ዓለማዊ ሲስተር ሰማሽ ብሎ መንገድ ላይ የለከፈ ቆሞ አድኖ ለጌታ ብሎ ደግሞ እንደገና የማዳን ስራ ይሰራ። እዚሁ ነው በቤተክርስቲያን ነው የሚገናኙት። ስለዚህ ቸርች ውስጥ በተሰጠው ኃላፊነት ታታሪ ነው ወይ? በአገልግሎት ቦታዎች ላይ በእግዚአብሔር ቤት ጉዳይ ላይ ኬርልስ ነው ወይ? አፍጢሙ ቢደፋ ግድ ከሌለው ቤቱም ሲደፋ ግድ አይኖረውም ነገር። ስለዚህ አንድ ሰው ለትዳር እንደደረሰ የምናይበት ቸርች ውስጥ የተሰጠውንም ኃላፊነት ቦታ ላይ፣ ስራ ቦታ ላይ፣ ገንዘብ አያያዙ፣ በተሰጠው ጉዳዮች ላይ ታምኖ መገኘቱ፣ እነዚህ ነገሮች በደንብ ሊታይ ይገባል። በወንድም በኩል በሴትም በኩል እነዚህ ብስለቶች መስፈርት ሆኖ መቅረብ አለባቸው። ምናልባት የሚነሱ የሚጨመሩ ነገሮች ካሉ ፓስተር፣ ያልነካዎት ነገር ካለ በዚህ ጉዳይ የምትይ ነገር ካለ። በጣም ጥሩ ነው ፓስተር የሄድክ ያለከው። ጌታ ኢየሱስ ይባርክ። ቀጥል ፓስተር፣ ቆንጆ ነው ያለው። ሌላው የክርስቲያናዊ ትዳር መሰረት የሚል ነገር ለመነካካት ለማየት ሞክረናል። የምናገባው ሰው ወይንም ደግሞ አንድ ሰው ለትዳር እንደደረሰ በምን ይታወቃል ለሚለው ነገር አንዳንድ ነጥቦችን ለማሳየት ሞክሬያለሁ። እድሜን እናያለን። ቤቱን በቀጣይነት የመምራት አቅሙን እናያለን።
ልበሰፊነቱን እናያለን። ስራ ለመስራት ያለውን ሞራል፣ በቤተክርስቲያን ያለውን የአገልግሎት ወይንም ደግሞ የኃላፊነት ጉዳይ ላይ ያለውን መሰጠት እናያለን። ዓላማ በህይወቱ የሚታይበት ነው ወይ የምንላቸውን ነገሮች እነዚህ ነገሮች እናያለን። የምናገባውን ሰው ግን ማን ነው የሚመርጥልን? ማን ነው የሚመርጥልን? ማለት መራጩ ማን ነው? ማለት አዳም እልም ብሎ ተኝቶ ነበረና ከተኛ ነው ትዳር ሚስት የምትመጣው የሚሉ ሰዎች አሉ። አርፈተኛ ይላሉ። አሁን መተኛት ያዋጣሉ ወይ? እኛ ከተኛን ያልተኙት አግብተው ይጨርሳሉ እና ስትነሳ ሁሉም አግብተው ይጠብቃል። ለአዳም ነው ተኛ፣ ለአዳም ነው የሚያዋጣው። አዳምም የተኛበት ምክንያት አለው። አሁን በክርስትና ውስጥ ነቅተ መጸለይ ነው ያለብን። እውነት ነው። መተኛት አይደለም፣ ነቅተ መጸለይ፣ ነቅተ እግዚአብሔርን ፊት መፈለግ። ከዛስ ዲሲፕሊን ባለው ሁኔታ ክርስቲያናዊ አቀራረብን ባማከለ ሁኔታ እንደፈጣን ሎተሪ ዛሬ በቀለችን ነገ አየለችን መፋቅ የለብህም። ታዲያ ግን ከእህቶች ጋራ ከሁሉም ጋራ ጥሩ የሚግባባ ባህሪን በመያዝ ከእህቶች ጋር መቀራረብ። ሁሌ ከወንድሞች ጋር የምታሳልፍ ከሆነ በምን ታገኛታለህ? እሷን ከእህቶች ጋር አንዳንድ ወንድሞች ሁሉንም እህቶች ይቀርባሉ፣ ሁሉንም ይጠይቃሉ። ሰኞ እንትና፣ ማክሰኞ እንትና። አንድ ፈጣን ሎተሪ እንደሚባል ቁማር ይቋመራሉ ቸርች ውስጥ። አልተሰጠንም ለኛ ትዳር የሚባለው ነገር ጋር ስንመጣ የሱፐር ማርኬት ብርቱካን አይደለም ጨመቅ ጨመቅ እያደረግን ይሄኛው አልደረሰም ይሄኛው ይደረሰ እያልን እያነሳን እየጣልን የምንመርጠው ነገር አይደለም። ትዳር ላይ በጣም ጠንቃቃ መሆን አለብን። ትዳር ጋር ስንመጣ ልክ ወላጅ ለልጁ እንደሚያስበው እግዚአብሔር የሚባል አባት አለ። በቅድሚያ ነገራችን ያለው ከእግዚአብሔር ጋር ነው። በሁሉ ነገራችን ፈቃዳችን ለሱ ፈቃድ ተገዝቶ ስለምንኖር በትዳር ምርጫ ውስጥም እግዚአብሔር ሆይ ብለን ልንጠይቀው ይገባል። እግዚአብሔር ይመራል። እውነት ነው። ዛሬም እግዚአብሔር ይመራል። እግዚአብሔር ይመራል ስል ግን አንዳንድ ሰዎች በሳምንት ልዩነት ልዩ ልዩ እህቶችን በእልሚያ ያሉ እናንተ ወንድሞቼ እልማችሁ ቻናሉ እንዲስተካከል ጸልዩ። ቻናሉ መስተካከል አለበት። እልማችሁ ላይ ሁልጊዜ የተለያዩ ሴቶችን አደይ አበባ ውስጥ ቬሎ አልብሰህ ስታባረር ማየት የለብህም። አንተ ሁሉንም ሴት ማየት የለብህም። እግዚአብሔር ጋር ይወደቃል፣ ይጸለያል። አጥራልኝ አይኔን፣ አጥራልኝ ስሜቴን፣ ዙሙን አጥራልኝ ማለት ፎቶ ልናነሳ ስንል አካባቢውን በሙሉ ያነሳል። ግን እኛ የምንፈልገው መሀከል ላይ የቆመውን አንድ ሰው ለማንሳት ስለሆነ እግዚአብሔር ሆይ ፎከስድ እንድሆን እርዳኝ ብለን እንጸልያለን። ትክክለኛው የትዳር ምርጫ የሚባለው ነገር ምርጫ ከሰው ፈቃድ ጋር የተገናኘ ነገር ነው። ሰው ፈቃዱን ቅድሚያ ለእግዚአብሔር ማስገዛት አለበት። ከሰው ፈቃድ ጋር ይገናኛል፣ ከሰው ስሜት ጋር ይገናኛል፣ ከሰው የፍቅር እይታ ጋር አተያይ ጋር ይገናኛል። እግዚአብሔር አጣማሪ እንደሆነ ከገባን በትዳር ሰዎችን ስንጠይቅ እንዴት ተገናኛችሁ ስንል ጓደኛዬ እኮ ነው ያገናኘኝ የሚሉ ሰዎች አሉ። ወላጆቼ ናቸው የመረጡልኝ እሷን የሚሉ ሰዎች አሉ። የሚያምኑት በቃ የሚያምኑት ሰው ጠርቷቸው ቁጭ አድርጎ መክሯቸው ይቺ በጣም ጥሩ ነገር አላት፣ ይሄ ወንድም ጥሩ ነገር ስላለው እንደው ብትቀራረቡ ብለው አቀራርበውም ያጋቧቸው ሰዎች እና የተጋቡ ሰዎች አሉ። ሰው ሊመርጥ የሚችልበት ነገር ሊኖር ይችላል። ይመርጣል ብዬ አራት ነጥብን ያላስቀምጥም። ይችላል። ምሳሌ ቤተሰብ ያጋባችሁ ሰዎች እዚህ ውስጥ የምትሰሙኝ ሰዎች ትኖራላችሁ። ቤተሰብ ሊረዳን ይችላል፣ ጓደኛ ሊያግዘን ይችላል፣ ሰዎች ሊያማክሩን ይችላሉ። ግን ምርጫ ያግቢው ነው። በጣም በጥንቃቄ እንድትሰሙኝ ይፈልጋሉ። ምርጫው ያግቢው ነው። ለምን? የጠቆሙን ሰዎች በቀጣይ ህይወታችን አብረውን ማጣበቂያ ሆኖ አብረውን አይኖሩም። ሌላ ሰው መርጦልህ አንተ ነው የምትኖረው። አንተ ባልመረጥከው ውስጥ ድሮም እኮ በቀለ መርጦልኝ እያልክ ቤቱን ትበጠብጣለህ። ነገር ትዳር እግዚአብሔር ፈቃዳችንን አስገዝተን እኛው ራሳችን
ከውስጥ ውበት ጀምረን ከውስጥ ሰው ጀምረን አብረነው ልንዘልቀው የምንችለው ነገር ያላትንና ያለውን ሰው እኛው ጊዜ ወስደን በእግዚአብሔር ፊት እያቀረብነው የምንመርጠው ነገር